ፊልሙ ሲጀምር ሳም ሎርድ የተባለ የአንድ የስናይፐር ኤክስፐርትን እያሳየን ይጀምራል። ታርጌቱ እስከሚወጣ ድረስና እስከሚያገኘው ድረስም ጓጉቶ እየጠበቀው ይገኛል። ይህ በእንዲህ እንዳለ ከሱ ጋር እንደ አጋዥ ሆኖ እየሰራ የሚገኘው ኬን በአምላክ ያምን እንደሆነ ይጠይቀዋል። ምክንያቱም እሱም የረጋ የሚባል እምነት ስላልነበረው ነበረ። ሳምም ትኩረቱን በጥያቄው ላይ ማድረግ አልፈለገም። ምክንያቱም ዋና ፍላጎቱ ታርጌቱን መግደል ብቻ ነበረ። ቢሆንም ግን ኬን ሲጨቀጭቀው በመጨረሻ አምላክ ወይም ምድርን የሚገዛ ነገር ካለ ለማየት እስከሚሞትበት እድሜ ጊዜ እንደሚጠብቅ ይናገራል። በመጨረሻም ታርጌቱ ይመጣል። የቢዝነስ ሰው ሲሆን በከተማው በነበሩ ሰዎችም ያን ያክል የሚወደድ ሰው አልነበረም። ስለዚህም እዛ አካባቢ የነበሩ ሰዎች ለሱ ያላቸውን ተቃውሞም እያሰሙ ነበረ። እነሱን ችላ በማለት ግን ያ ሰው ፍቅረኛውን ያገኛል። ሁለቱም የመጡት በተለያየ መኪና ስለነበረ ይሄ ምናልባት ሰውየው መጥፎ ባህሪ ስላለውም ሊሆን ይችላል። ምንም እንኳን ሰዎች የተሰበሰቡ ቢሆንም እናም ደግሞ የሰውየው ጋርዶችም አካባቢውን የከበቡት ይሁን እንጂ ነገር ግን ሳም ሰውየውን ለመግደል የሚያመቸው ትክክለኛ ቦታ ይሄ ብቻ እንደሆነ አምኗል። ስለዚህም እዛ ሰውዬ ላይ ይጠቁማል። ነገር ግን ድንገት ያቺ ሴት ግን ከላይ የነበረው የነሳም መሳሪያ ፊቷ ላይ ያንጸባርቅባታል። ስናይፐር መሆኑንም በማወቅም ወዲያውኑ ባሏን ለመጠበቅ ስትል በሱ ፋንታ ራሷን ታስመታለች። ሳምም ምን እንደተፈጠረ ግራ ገብቶታል። ቢሆንም ኬን ግን ያቺ ሴት ላይ ከባድ ጉዳት እንዳልደረሰባት ይነግረዋል። ራሱንም ካረጋጋም በኋላም ሳም በድጋሚ በመተኮስ ያንን ሰው ይገለዋል። ተልኳቸውንም ስለጨረሱም ሁለቱ ወዲያውኑ ከዚህ ህንጻ ለመውረድ ይወስናሉ። ቢሆንም ግን የድንገተኛ አደጋ መውጫው በጋርዶቹ ተሞልቶ ስለነበረ በዛ በኩል መውረድ አልቻሉም። ስለዚህም ወደ ዋናው ህንጻ ለመግባትና በዛም ለመውጣት ይወስናሉ። ቢሆንም አንደኛው ወለል ላይ ግን ጠባቂዎቹ ይዟቸዋል። ቢሆንም ሳምና ኬን ግን ከነሱ ጋርም በመፋለም በመጨረሻ ፊት ለፊታቸው ተቀምጦ በነበረው በቆሻሻ መኪና ውስጥ በመግባት ከዛ ቦታ ለማምለጥ ይወስናሉ። ይህንንም ታክቲክ ቤሩት በነበረው ተልኳቸው ላይ ተጠቅመውት ነበረ። በመንገዳቸው ላይ ኬን ያቺ ሴት እንዳልሞተች ይነግረዋል። በትሞት እንኳን ደግሞ ያን ያክል እንደማይሰማውም ይናገራል። ምክንያቱም ያቺ ሴት ብዙ ወንጀልን ከሚሰራ ሰው ጋር ተጋብታ ልትኖር ያሰበች ሰው ነበረች። ቢሆንም ሳም ግን ይህን ያክል ህይወቷን አሳልፋ ለሱ ለመስጠት ያስቻላት ምን አይነት ነገር እንደሆነ ግራ ተጋብቷል። ምክንያቱም በስራው ለመጀመሪያ ጊዜ ነበረ እንደዚህ አይነት ነገር የገጠመው። እሱ ከዚህ ስሜት እንዲወጣ የሚፈልገው ኬን ግን ይፈልጉ የነበሩ ተልኳቸውን መወጣት ስለነበረ አሁን ደግሞ እንደተወጡት ይነግረዋል። ከዚያም ሳም ተማራ ከተባለችው አለቃው ይደወልለታል። ያቺ ሴትም ስለደረሰባትም ጉዳትም ከነገረችው በኋላ ብዙ ስለሷ መጨነቅ እንደሌለበትም ትነግረዋለች። ቢሆንም ግን ስሜቱ እንደተረበሸ ከተገነዘበች በኋላ የረፍት ጊዜን ትሰጠዋለች። ሳምም ይህንን የረፍት ጊዜ በመጠቀም ጫካ ውስጥ ወደሚገኘው ቤቱ ያመራል። እዛም የሚጠቀምባቸውን መሳሪያዎች ማጸዳዳትና ማስተካከልም ይጀምራል። አንድ ቀንም ተኩላ ፊት ለፊቱ ይመጣበታል። ሳምም መሳሪያውን እሱ ላይ ደቅኖ ይጠብቃል። ቢሆንም ተኩላ ግን ምንም አይነት ነገር ሳይፈጠር ወደ መጣበት ጫካ ተመልሶ ይገባል። ሳምም ባለመተኮሱ በመደሰት ጥሩ አደንም እንዲሆንለትም ይመኝለታል። ከቀናት በኋላ ተማራ ለነሳም ሌላን ስራ ተሰጣቸዋለች። በዚህም ጊዜ ላይ ደግሞ እንደ ሁሉ ጊዜው ኬን አብሮት የሚያግዘው ይሆናል። ይህ ተልኳቸውም ወደ ጀርመን ፍራንክፈርት እንዲሄዱ የሚያረጋቸው ይሆናል። ከስራ አጋሩ ጋር ከተገናኘ በኋላም ሳም ይሄ በዚህ ስራ ጡረታ ከመውጣቱ በፊት የመጨረሻ ስራው እንዲሆን እንደሚችል ይነግረዋል። ምክንያቱም አሁን ላይ ደክሞታል። እናም ከዚህ በኋላም የቀረውን እድሜ ሊያኖረው የሚችልም ጥሩ የሚባል ገንዘብ በእጁ ላይ ይገኛል። ይሄ ሐሳብም ኬንን የሚያስደስተው አልነበረ። ምክንያቱም ከዚህ በኋላ የሚሰራቸውን ስራዎች ያለ ሳም ድጋፍ ብቻውን መስራት ይኖርበታል ማለት ነው። በዚህ ጊዜም እንደሌላው ጊዜ መደበቅ አልነበረባቸው። ምክንያቱም ተማራ ለነሱም ይሆን ቅንጡ የሚባል ክፍለን በሆቴሉ ውስጥ አዘጋጅታላቸዋለች። እነሱን እንዲያስተናግድም የተመረጠው ሚርኮ የሚባል ሰውም ይዟቸው ወደ ተመረጠላቸው ክፍል ይወስዳቸዋል። ምንም እንኳን የተመቻቸ ነገር ላይ ይሆን እንጂ ነገር ግን ኬን ሳም በተናገረው ነገር ደስተኛ አልነበረም። እናም በዛም ጨቀጨቅም ይጀምራሉ። መታየቱ ምቾት ስለነሳው ሳም ሚርኮን መጋረጃውን እንዲሸፍነው ይነግረዋል። ሚርኮን ቢያመነታም ነገር ግን ሸፍኖት ከዚህ በኋላ የሚያስፈልጋቸው ነገር ካለ እንዲጠሩት በመናገር ትቷቸው ይሄዳል። ብቻቸውን በሆኑ ሰዓት ላይም ኬን ሳምን መቃወም ይጀምራል። ሳምም እሱን በማገዝ ላይ ጥሩ እንዳልነበረም ይነግረዋል። ይህም ኬንን ያናድደዋል። ምክንያቱም ምንም ጥፋት ቢሰራ እሱና ሳም አብረው የሚሰሩ በመሆናቸውና ያለ ሳምም እሱ ምንም ጥቅም የለሽ በመሆኑ ምክንያት ሳም ከዚህ ስራ ራሱን የሚያገል ከሆነ እሱን አውጥተው እንደሚጥሉት ይናገራል። ስለዚህም ሳም ስራውን እንዳያቆምና እንዲሰራ ይፈልጋል። ቢሆንም ሳም ግን ከዚህ በኋላ እጁን በድጋሚ ማቆሸሽ እንደማይፈልግ ይናገራል። ምክንያቱም እንደ ድንገት ያቺን ሴት መግደሉ ትልቅ የጥፋተኝነት ስሜት እንዲሰማው አድርጎታል። ውሳኔውንም ስለወሰነም ከዚህ በኋላ ተማራ እንኳን ብትሆን ሐሳቡን ልታስቀይረው እንደማትችልም ይናገራል። በመጨረሻም ኬን ይሄ የመጨረሻ ስራቸው እንደሆነ ይረዳል። ስለዚህም የተሻለና አስደሳች እንዲሆንም አንድ ላይ ጽዋቸውን ያነሳሉ። ሁለት ሞናና ሊሊ የሚባሉ ሴቶችም በተማራ አማካኝነት ወደነሱ ክፍልም ይላከላቸዋል። ኬንም ጀርባውን በሚታሽበት ሰዓት ላይ ሳም ግን ዝም ብሎ ተቀምጦ ሞናም መጋረጃውን እንድትዘጋው ይነግራታል። ነገር ግን ጨረቃውን መመልከት ፈልጋ ነበር።
ስለዚህም ያንን መመልከት ስላልቻለች በምላሹ የሱን የእጅ መዳፍ ለማንበብ ትፈልጋለች። እናቷም እንደነዚህ ያሉ ችሎታዎች ስለነበሯት እሷም ከእናቷ በተማረችው ችሎታም የሱን የእጅ መዳፍ ማንበብ ትጀምራለች። እሷም በሱ ላይ ትልቅ አቅም እንዳለውና ነገር ግን ትክክለኛ ያልሆነ ጣዖትንም እየተከተለ እንደሆነም ትነግረዋለች። ቢሆንም ይሄ ግን ቶሎ ሊገባው አልቻለም። ልክ በዚህን ሰዓት ላይም ሚርኮ ራት ይዞላቸው ይመጣል እና መጋረጃው እንዲከፈት የሚጎተጉታቸውና ሳይፈቅዱለትም በራሱ ይከፍተዋል። ይህም ሳምን ያናድደዋል። ለመናደድ ምክንያት ነበረው። ምክንያቱም ከሩቅ ላይ የሆነ ብርሃንን ተመልክቷል። ለዛም ምክንያቱ ደግሞ ስናይፐር ተኳሹ እነሱ ላይ መጠቆሙ ነበር። ወዲያውኑ ሳምና ሌሎቹም ዝቅ ብለው ከሚተኩሰው ጥይት ያመልጣሉ። ቢሆንም ግን እዛው ካጠገባቸው የሚርኮ ረዳት ደግሞ እነሱን ለማጥቃት ትሞክራለች። እሷም ጥሩ ልምድ የነበራትም ነፍሰ ገዳይ ነበረች። ሳምም እንደዛው ባለው ችሎታም ከሷ ጋር መፋለም ይጀምራል። እናም በመጨረሻም ይገላታል። ከዚያም ደግሞ ከሚርኮ ጋርም ይጋፈጣል። ምክንያቱም እሱም ልክ እንደዛች ሴት ነፍሰ ገዳይ ነበረ። እዚህ የመጣውም ሳምን ለመግደል ነበረ። ሳምን በድብድቡ መሃል ላይ ለማን እየሰራ እንደሆነ ይጠይቀዋል። ቢሆንም ሚርኮ ግን ለመናገር ፍቃደኛ አልነበረም። በአበባ ማስቀመጫውም ከመተው በኋላ ራሱን እንዲስትም ያደርገዋል። ከዚያም ከኬን ጋር አንድ ላይ ሆነው የክፍሉን መብራት ለማጥፋት ይወስናሉ። በዚህ መልኩ ስናይፐር ተኳሹ እነሱን እንዳያያቸው ለማድረግ ነበር ያሰቡት። ኬንም ማንነቱ እንዳይታወቅ ስልኩን ይሰበስባል። ሳም በሌላ በኩል ሁለቱ ሴቶች እንዳይጎዱ ተጨንቆላቸዋል። ሞና ከዚህ በፊት በእንደዚህ አይነት ነገሮች ውስጥ አልፋ የምታውቅ ትመስላለች። ቢሆንም ሊሊ ግን ባለችበት ድንጋጤ መሰረት ይሄ ነገር ለመጀመሪያ ጊዜ ደርሶባታል። ስልኩን ካገኘ በኋላም ኬን ወደ ተማራ ይደውላል። ስላሉበትም ሁኔታም ይነግራታል። ያሉበትንም ቦታ መረጃ ማን እንደሰጠ ግራ ገብቶት ነበር። ምክንያቱም በኤጀንሲያቸው አሰራር መሰረት ይሄ በድብቅ መያዝ ነበረበት። ተማራም አንደኛውን ኤጀንቷን እንደምትልክላቸውና እሱም እንደሚረዳቸውም ትናገራለች። ነገር ግን እሱ እስኪመጣ ድረስ ተቀምጦ መጠበቅ ይኖርባቸዋል። ሞናም የሆነ ሰው እነሱን መግደል ከፈለገ ምናልባት መጥፎ ነገር ሰርተው ሊሆን እንደሚችል ትጠረጥራለች። ስለዚህም በእነሱ ጥፋት ምክንያት እሷ መሞት እንደማትፈልግ ትነግራቸዋለች። ምክንያቱም ልታሳድጋት የሚገባ ልጅ አለቻት። ሳምም ልጇን እንደምታገኝ በመናገር ቃል ይገባላታል። ንግግራቸውንም በመቀየር ሳም መስታወቷን እንድትሰጠው ይጠይቃታል። በዚህ መልኩ ስናይፐር ተኳሹ የት እንደሚገኝ ለማጣራት ነበር የፈለገው። በድንገት ራሱን ስቶ የነበረው ሚርኮ ይመጣና ከሱ ጋርም ፍልሚያ ይጀምራል። ሊያንቀው ሲሞክር ግን ኬን ገፍትሮ እሱን ይጥለዋል። ከከባድ ድብድብ በኋላም በመጨረሻ ኬን ሚርኮን ከፎቁ ላይ ይገፈትረውና ይጥለዋል። ሳምም ኬን ስላዳነው ያመሰግነዋል። ልክ በዛን ሰዓት ላይ ግን ከስናይፐር ተኳሹ ሳም ላይ ጥቃት ይደርስበታል። ይህም ሊሊም በከባዱ ያስደነግጣታል። ምንም እንኳን ሞና እየተነፈሰ መሆኑን ብትናገርም ሳም ግን የያዘውን መስታወት በመጠቀም ስናይፐር ተኳሹ በየትኛው ህንጻ ላይ እንደሚገኝ ይገነዘባል። ይህንንም ላለቃውም ይናገራል። ከደቂቃዎች በኋላም ተማራ አሁን ካሉበት መውጣት እንደሚችሉ ትናገራለች። ሞና ግን አሁንም ተጠራጣሪ ነበረች። ስለዚህም አሁን ምንም ጥቃት እንደማይደርስባቸው ለማረጋገጥ ሳም እንዲንቀሳቀስ ትነግረዋለች። ይህም እንቅስቃሴ ግን ወዲያውኑ ህይወቱ እንዲጠፋ ሊያደርግ የሚችል ነበር። ካለቃውም ለዚህ ምላሽ በሚጠይቅበት ሰዓት ላይ መቼም ቢሆን ጡረታ እንዲወጣ እንደማትፈቅድለት ትነግረዋለች። ከሷ ጋር አብሮ በመስራቱና ባለውም ችሎታ መሰረት ከሷ መለየቱ ሌላ ችግር ሊያመጣባት እንደሚችልም አስባለች። ስለዚህም እሱን ለመግደል ወስናለች። በዚህ የተናደደው ሳምም ኬን ምንም ስላላጠፋ ወይ እሱን እንድትተወው ይነግራታል። ቢሆንም ይህንን ነገር ግን ማድረግ እንደማትችልና ለዛም ምክንያቷ ደግሞ ኬን ብዙ ስለሚያወራ ከዚህ በፊት የሰሩበትን ተልእኮዎች በሙሉ ሚስጥር ሊያወጣ እንደሚችል ትነግረዋለች። ሳምን በዚህን ጊዜ ላይ እስካሁን ድረስ ሲገሉ የነበሩት ሰዎች መጥፎ ሰዎችን እንዳልሆነና ነገር ግን ተማራ ላይ ጫና ሊያደርሱ የሚችሉትን ጥሩ ሰዎችን እየገደሉ እንደነበረ ይገነዘባል። ሳምን በዚህን ጊዜ ላይ የሚያስበው አንድና አንድ ነገር እሷ መበቀል ብቻ ነበር። ቢሆንም ግን በቅድሚያ ካለበት ወጥመድ ውስጥ መውጣት ይኖርበታል። ሁሉም ስራም የተማራ ስራ ነበር። ይህን በሰማችበት ሰዓት ላይ ሊሊ ከዛ ለማምለጥ ትሞክራለች። በዚህን ጊዜ ግን ከስናይፐሩ እንዲተኮስባትና እንድትሞት ነበር ያደረገችው። ሊሊም እየተነፈሰች ስለነበረም ሳም ስናይፐር ተኳሹን ለማዘናጋት በመወሰን በዛ በኩል ደግሞ ሞና እሷን እንድታተርፋትም ለማድረግ ይሞክራል። ቢሆንም ግን ይሄ ሊያደርግ የሚችለው ነገር ሊሊ በሞና እጅ ላይ እንድትሞት ብቻ ነበር። በዚህም ጊዜ ላይ ሳም ሊያደርገው የሚችለው ነገር ቢኖር ከነሱ ጋር ለመፋለም የሚያስችለውን የተለያዩ እቃዎችን መያዝ ነበር። የሞና የክሪስታል ኳስንም በመጠቀም ካሜራውን ያጠፋዋል። ይህም ተማራ እነሱን እንዳታያቸውም ያደርጋል። ከሞና ጋር በሚያወሩበት ሰዓት ላይም አንድና አንድም ያላቸው ምርጫ እስከሚነጋ ድረስ መጠበቅ እንደሆነና ፀሐይም በእነሱና በስናይፐር ተኳሹ መሃል በደረሰችበት ሰዓት ላይ የሱ እይታ ስለሚጋረድ ከዛ ማምለጥ እንደሚችሉ ይነግራታል። በዚህም መሃል ላይም ሳም በሱ ቦታ ላይ ብዙ ጊዜ እንደነበረ ይነግራታል። በትንሽ ሰዓት ውስጥም ማለቅ የነበረበት ስራም በመሆኑ ስናይፐር ተኳሹ ምን ያክል ሊናደድ እንደሚችልም እንደሚገባውም ይነግራታል። ቢሆንም ይሄ ግን ተስፋ ቆርጦ ይሄዳል ማለት አይደለም።
ወደሱ ይመጣ የነበረ የጫማ ድምጽ እንዳለ በተገነዘበ ሰዓት ላይ ሳም በመጠጫው አካባቢ የነበረውን መሳሪያ ለመውሰድ ሲል ወደዛ ሮጦ ይሄዳል። በቡድን የነበሩ ነፍሰ ገዳዮችም ወደዛ ሆቴል ክፍል ውስጥም ይገባሉ። እሱ ይኖራል ብሎ ባሰቡበት ሰዓት ላይ ይተኩሳሉ። ልክ ጥይት በጨረሱ ሰዓት ላይ ሳም ደግሞ ጥቃት ይከፍትባቸዋል። ብዙዎቹን ከገደለ በኋላ የመጨረሻው ነፍሰ ገዳይ ግን ሞናን ይዛታል። ይህም ሳም መሳሪያውን እንዲያስቀምጥ የሚያደርገው ነበር። ቢሆንም ግን የሳም ችግሮች እዚህ ጋር አላበቁም ነበር። ምክንያቱም ስናይፐር ተኳሹ አሁንም ጥሩ የሚባል እይታ አለው። ስለዚህም ከዛ ለመውጣትና ጊዜ ለማሳለፍ ተቀምጠው ማውራት ይጀምራሉ። ሞናም ሳምን ምን ያክል ጊዜ ሰዎችን ሲገል እንደቆየ ተጠይቀዋለች። በአሜሪካ ውስጥ የሚገኙት ሁለት ህንጻዎች ላይም ጥቃት ከደረሰ በኋላ ልዩነት ለመፍጠር ሲል ውትድርና እንደተቀላቀለ ይነግራታል። 4 ዓመትም እዛ ካገለገለ በኋላ ከናሽናል ሴኩሪቲ ጋር አንድ ላይ ወደሚሰራ ወደ አንድ የግል ድርጅት በማምራት እዛም መስራት እንደጀመረም ይነግራታል። እዛም ነበረ ጓደኛው የሆነውን ኬንን ያገኘው። በዚህም ሰዓት ላይ ሞናም ስለራሷ ታሪክ በመናገር የልጇንም ፎቶ ታሳየዋለች። እሷ በሰላም ከዚህ መውጣት ማትችል ከሆነም እሱ ልጇን እንዲከባከብላትም ጠይቀዋለች። ሳም ግን ከዚህ መውጣት እንደምትችል ይነግራታል። ቢሆንም ሞና ግን እሷ እንደሱ ጠንካራ እንዳልሆነችና ምንም የውትድርና ችሎታም እንደሌላት ትነግረዋለች። ልክ በዛን ሰዓት ላይ 3 ነፍሰ ገዳዮች ወደ እነሱ ክፍል ውስጥ ይገባሉ። ይህም ሳም ራሱን ከመከላከል ይልቅ ወደ ማጥቃቱ ላይ እንዲያተኩር ያደርገዋል። የመጀመሪያው ሁለቱን ወዲያውኑ ቢገልም ነገር ግን የመጨረሻውና ሶስተኛው ከባድ ይሆንበታል። በሊፍቱ ውስጥም ለደቂቃዎችም ይፋለማሉ። በመጨረሻም ሳም የሰውየውን ደካማ ጎን ያገኛል። ይህም ይዞት የነበረው ቦምብ ነበር። ወደ ክፍሉ በተመለሰበት ሰዓት ላይ ሞቷል ብሎ አስቦ የነበረው ነፍሰ ገዳይ መነሳቱን ይመለከታል። ቢሆንም ያልታወቀ ሰው ግን ይተኩስበታል። ይህም ሰው ሞና ነበረች። ይህም ስራዋም በሌላኛው ህንጻ ላይ የነበረው ስናይፐር ተኳሽ እሷ ላይ እንዲተኩስ አድርጎታል። ሳምም በዛን ሰዓት ላይ ይተኩሳል። ይህም ነፍሰ ገዳዩን ወዲያውኑ የሚገለው ነበር። በዚህም ሰዓት ላይ ሞና ልጇን የማሳደግ ኃላፊነቱን እንዲወስድላት ትጠይቀዋለች። ከዚያም ሞናም አይኗን ትጨፍናለች። ልክ በዚህን ሰዓት ላይ ግን ወድቆ የነበረው ኬን ድንገት ይነሳል። የተተኮሰበት አካሉም እግሩ እንዳይንቀሳቀስ እንዳደረገውም ይገነዘባሉ። ሞናም ከሞተች በኋላም ኬን አሁን ላይ ያቺ ሴት ራሷን ሰውየው እንዳይገደል ለምን እንዳደረገች እንደገባው ይናገራል። ይህም የምትወደውን ሰው ለመጠበቅ ስትል ነበር። የመጣችውም ገንዘብ ፍለጋ ሳይሆን ለፍቅር እንደነበረም ተረድቷል። ተማራ ግን በዛን ሰዓት ላይ ስራውን ቶሎ ለመጨረስ በሚል ድሮን ደግሞ ትልክባቸዋለች። ቢሆንም ሳም ግን ድሮኗን ይመታታል። ከዚያም በኋላ ወደ ኬን ሲመለስ ግን ኬን ሞቶ ነበር። ስለዚህም ክፍል ውስጥ ባገኛቸው ጨርቆች በመጠቀም ፓራሹት ይሰራና ኬን ከነበረበት ፎቅ ላይ ይዘላል። ምክንያቱም በብዛት የሚቆጠሩ ነፍሰ ገዳዮች ወደሱ ክፍል እየመጡበት ነበር። ስለዚህ ምርጫ ስላልነበረው ይዘላል። እንደ ድል ሆኖም በጥሩ ሁኔታ ሊሰራለት ችሏል። በመጨረሻም የቆሻሻ መኪናው ላይም እንዲያርፍ አድርጎታል። ከጊዜያት በኋላ ተማራ ወደ ዱባይ ለምታደርገው ጉዞ ፕሌኗ እስኪደርስ ድረስ እየጠበቀች ትገኛለች። በዛን ሰዓት ላይም ሳም ሊያስጠነቅቃት ይደውላል። ከዚህ በኋላ የሚተኩሰው ለራሱ ጥቅም ብቻ እንደሆነም ይነግራታል። ከነዛ ሰዎች መካከል እሷ አንደኛው እንደሆነች ነበር ይነገራት። ተማራ ግን በራስ በመተማመን መንፈስ ሆና ወደ መታጠቢያ ቤት አመራለች። እያጸዳ የነበረውም ሰራተኛ ወደዛ ክፍል ተከትሏት ይገባል። ውጪ ላይ የነበረችው ትንሽ ልጅ ደግሞ በስልኳ ጌም የተጫወተች እንመለከታታለን። እዛ አካባቢም በሚሰማው ድምጽም የተረበሸች አትመስልም። ልክ ሰራተኛው በሚወጣበት ሰዓት ላይ ተከትለው ትወጣለች። በሚያስገርም መልኩም ይህ ሰው ሳም ነበረ። ከዚህ በኋላም የሷም አባቷም ይሆናታል። ፊልሙ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።